በስርዓተ ቅዳሴ ላይ ካህናትም ዲያቆናትም ምዕመናንም ሁላችንም የየራሳችን ድርሻ አለን። ስርዓተ ቅዳሴም ይበል ካህን ይበል ዲያቆን ይበል ህዝብ እያለ ሁሉም በቅዳሴ ሰዓት የሚጸልየውን ጸሎት ከፋፍሎ አስቀምጧል። ይህ ማለት ሁሉም ድርሻ አለው ማለት ነው። እንግዲህ ቅዳሴ ማለት ቀደሰ ከሚለው የግስ ግስ የመጣ እንደመሆኑ ቀደሰ ማለት አመሰገነ ነው። ስለዚህ በጋራ የምናመሰግነው ምስጋና ነው ማለት ነው። ጸሎት እንደመሆኑም ደግሞ በጋራ የምንጸልየው የጋራ ጸሎት ነው። ትልቁ የቤተክርስቲያናችን የጋራ ጸሎት ነው ማለት ነው። ነገር ግን በዚህ ላይ ሁላችንም የራሳችን ድርሻ አለን ማለት ነው። ካህኑም የራሱ ድርሻ አለው፣ ዲያቆኑም የራሱ ድርሻ አለው፣ ምዕመናንም የራሳቸው ድርሻ አላቸው። ስለዚህ በጋራ ሆነን ነው የምንቀድሰው ማለት ነው። በጋራ ሆነን ነው የምንጸልየው፣ በጋራ ሆነን ነው የምናመሰግነው። ይህ ማለት በጋራ ሆነን ነው የምንቀድሰው። ይህ ማለት ሁላችንም ቀዳሾች ነን ማለት ነው። ሁላችንም ቀዳሾች ነን። ብዙ ጊዜ ይሄንን ካለማወቅ ብዙ ክርስቲያኖች በቅዳሴ መሃል ላይ ጸሎት የሚያደርሱት እና ሌሎች ተመሳሳይ ነገሮችንም የሚያደርጉት። በቅዳሴ መሃል አንድ ክርስቲያን ጸሎት አደረሰ ማለት ከሚቀድሱት ከአምስቱ ካህናት ውስጥ አንደኛው ወጥቶ የግል ጸሎቱን ጀመረ እንደማለት ነው። ምክንያቱም ሁሉም የቅዳሴው የምስጋናው የጸሎቱ አካል ስለሆኑ ማለት ነው። የግል ጸሎታቸውን ማድረስ የሚችሉት ለዛ ነው። ይህ ማለት ግን ማስቀደስ የሚለው ቃል ትክክል አይደለም ማለት አይደለም፣ ወይም ደግሞ እንዳንጠቀመው ማለት አይደለም። መጠቀሙ ችግር አይኖረውም። ነገር ግን እናስቀድስ ስንል እኛም ቀዳሾች መሆናችንን ሳንዘነጋ የቅዳሴው አካል ወይም ደግሞ የጸሎቱ አካል እኛም የጸሎቱ ባለድርሻ መሆናችንን ሳንዘነጋ መሆን አለበት ለማለት ነው። ከዛ በዘለለ ካህናት ለቅዳሴው ሰዓት አክብረው ተገኝተው እንደሚቀድሱት ሁሉ ልክ እንደዚሁ እኛም ቅዳሴ ከመጀመሩ በፊት ቤተክርስቲያን ተገኝተን ቅዳሴውን ልንሳተፍ እና አብረን ልንጸልይ የጋራ ጸሎት ደግሞ አብረን ልንጸልይ አብረን ከምስጢሩ ልንካፈል ይገባል። ወስብሐት ለእግዚአብሔር።